አመሰግናለሁ። ባይገርም መንገድ ልሄድ ነበር ጉዞ ነበረኝና ለሁለት ቀን የሚሆን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ከአንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። አብርሽ ከማን ጋር ነው ወደ ውጭ ሀገር የሚወጣው ያላችሁኝ እህቶቼ በኮመንት በጣም ያጨናነቃችሁኝ ከሄርሜላ ጋር ነዋ። ምን ጥያቄ አለው? ይሄ ከሄርሜላ ጋር ወደ ውጭ ወጥተው ፈታ ብለው ከኢትዮጵያ ውጭ ዘና ብለው እሱም ራሱን በደንብ አረጋግቶ ከሚወዳት ከሚያፈቅራት ባለቤቱ ጋር ፈታ ሊል ነው እላችኋለሁ። ሆነ ተከናወነ። በቃ ምንም ማድረግ አይቻልም። እና ቤተሰቦቼ ብዙዎቻችሁ ኮመንት ላይ ከማን ጋር ነው አብርሽ መሄድ ነው መሰለኝ፣ ከማን ጋር ነው የሚሄደው? ከሩታ ጋር ነው ከሄርሜላ ጋር ነው? ሩታ እኮ በቃ ተሰርዘች እኮ ሩታ ኤክስ በቃ አሁን ከሄርሜላ ጋር ነው። ባለፈው ፕሮሰስ እንደጀመርኩላቸው ነግራችሁ ነበር። ፕሮሰሱ አልቋል። ወደ እስራኤል ሀገር ነው የሚመጡት። እስራኤል ሀገር ይመጣሉ ፈታ ብለው ባዳም በችን ቅድስት ሀገር ጎብኝተው ይመለሳሉ ማለት ነው። እንግዲህ ዳኒ ፎቶ እያነሳ ልኮልኛል። አየር መንገድ ላይ ዳኒ ሮያል ሁሉን ነገር ያው መረጃ ልኮልኛል። ተሳፍረዋል። በሰላም እንዲደርሱ ጸሎት አድርጉ። የሄርሜላና የአብርሽ ደጋፊዎች እንኳን ደስ ያላችሁ። እንግዲህ ተሳክቷል። ይሄው ትላንት ሩታን ተሰናብቷታል በዳኒ ሮያል ቤት። አጋጣሚ ሊገናኙ ነበር። ያው ጠርቶ አገናኝቷቸዋል ዳኒ። እሱም አጋጣሚ ለወጣ ነበረ የሆነ ሀገር ሊሄድ ብሎ ብቻውን ነው ያስመሰለው። ገባችሁ? ለምን አብሬ ከሄርሜላ ጋር ቢል ችግር ነው የሚፈጠረው። ሌላ ገዳ ሌላ ሂዶ ኤርፖርት ላይ እንዳይሄዱ የሆነ ችግር አለባቸው። ብዙ ክስ ነው የሚመሰረተውና ብቻዬን ነው የሚሄደው ነው ያለው። ራሴን ነው ማዳምጠው በቃ ሄጄ ነው ያለው። ግን ሄርሜላ አለችበት ይመስላችኋል? አብርሽ ያለ ሄርሜላ አይኑ የሚያይ ይመስላችኋል? አይምሰላችሁ። አብርሽ ያለ ሄርሜላ ምንም ሊሆንለት አይችልም። ቡዜ በጣም አመሰግናለሁ። ዳኒ ሮያል በጣም አመሰግናለሁ። ሁላችሁም እንዴት እንደተባበራችኋቸው በስውር በሚስጥር ነገሩ እንዲያልቅ እንዴት እንደተባበራችኋቸው በጣም አመሰግናለሁ። እንግዲህ አብርሽና ሄርሜላ ቆንጆዋ የኛ ጥንቅሽ ዛሬ ወደ እስራኤል ሀገር ጉዞ በሌሊት አድርገዋል። በሰላም ይድረሱልን። እንኳን ደስ ያላችሁ። በሉ ዝም ብላችሁ ይልልበሉ እና ዳኒ ኤርፖርት ላይ ፎቶ እያነሳ የላከልኝን አስቀምጨላችኋለሁ። ለማንኛውም ደስ የሚል ዜና ነው ይዤላችሁ የመጣሁት። ሄርሜላና አብርሽ ማለት ነው ጉዞ ላይ ናቸው። በሰላም ተዝናንተው ደግሞ ወደ እናንተ ይመለሳሉ። እዚህ ነው የምንኖረው ካሉ ሀገሯን ሁኔታዋን አይተው እዚህ ነው መኖር የምንፈልገው ካሉ እኔ ላመቻችላቸው ፈቃደኛ ነኝ ማለት ነው። ውድ የኤፊሾ ቤተሰቦች ሰላም ሳልላችሁ ነው ደስታ ስለሆነ ቶሎ ወደ ወሬው የገባሁት። ሰላም ውድ የኤፊሾ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባለፈው የነገርኳችሁ ነገር ዛሬ ሆኗል። አብርሽ እና ሄርሜላ ጉዞ አድርገዋል ወደ እስራኤል። እንግዲህ ትላንት እሱም ተሰናብቷል አብርሽ ከነ ዳኒ ጋር። ሩታም ያው ነግሯታል እንደሚወጣ። እንግዲህ ልጄን አደራ ብሏታል። ልጄን የምትፈልጊው ነገር ካለ ደውይ ብሏታል። ያው ልጅ እንግዲህ ልጅ ስትወልዱ በመሃል መገናኘት አለ፣ በልጅ ምክንያት መገናኘት አለ። ያ ሲባል አብሮ መቀመጥ፣ አብሮ መጠጣት፣ መብላት፣ አብሮ መተኛት አይደለም። እንደዛ እንዳታስቡት። ያው በስልክ ስለ ልጁ ማውራት አንዳንድ ነገሮች አሉና እሱን ነገር ብትደውይ አነሳለሁ ብሏታል። ቃል ገብቶላታል። አይዞሽ ብሏል። ልጄን አደራ ብሏታል። እሷም እንግዲህ አደራዋን ልጇን ተያዝ፣ ሌላ ምንም አማራጭ የላትም። ሆነ ተከናወነ። በቃ ሄርሜላ ላፍ አድርጋ ይዛው በራለች። እንኳን ደስ ያለሽ ሄርሜላ፣ ለፍተሻል፣ ያድርግልሽ። ትናንት ሄርሜላም በራሷ ቻናል መታ እኔን እየጠረጠረኝ ነው፣ በቃ ለማስመሰል ነው። እኛንን ድራማውን የሰራነው። ድራማውን በዚህ መልኩ ካልተሸወዱ ኤፍሬምና ሩታ የሚሄዱበት መንገድ ከባድ ነው አልናቸው። አሁን የሄድንበት መንገድ በጣም ጥሩ ነው፣ ተሳክቷል ማለት ነው። እንኳን ደስ ያላችሁ። ኮመንት ላይ ጻፉ እስኪ እንኳን ደስ ያላችሁ፣ እንኳን ደስ ያለሽ ሄርሜላ፣ እንኳን ደስ ያለ በሉኝ። እኔንም ባለው ጉዳዩ ስለሆንኩ እንኳን ደስ ያለ በሉኝ በእውነት። እና ቻናሌን አደራ ሳፖርት ያረጋችሁኝ፣ ሰብስክራይብ ያረጋችሁ አሳድጉኝ ቤተሰብ።
ላይክም አድርጉ አደራ። ላይክ ሳታድርጉ አትውጡ። እወዳችኋለሁ፣ አከብራችኋለሁ። ያው ጥያቄ የሆነባችሁን ነገር መልሼላችኋለሁ ብዬ አስባለሁ። ሌላም ጥያቄ ካላችሁ ጥያቄያችሁን ጠይቁኝ፣ እመልስላችኋለሁ። ሌላ ቪዲዮ ሰራላችኋለሁ። ምንም ችግር የለውም። አትሰቡ፣ እሺ? አትሰቡ፣ እንድታስቡ አልፈልግም። እኔ ወዳችኋለሁ፣ እናንተም ትወዱኛላችሁ ማለት ባልችልም እኔ ግን ወዳችኋለሁ። በቃ እኔ ወዳችኋለሁ። የኔን አረጋግጬላችኋለሁ። የእናንተን ደግሞ ላይክ በማድረግ እስኪ ያረጋግጡልኝ። ቤተሰብ እስኪ ያረጋግጡልኝ ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ በማድረግ ወደ 42,000 ንግባ። እስቲ ታብታብ አድርጉት፣ ተልተሉ ሰብስክራይብ አድርጉት እና መልካም ጊዜ ይሁንላችሁ። መልካም ጉዞ ይሁንላቸው። ለአብርሽና ለሄርሜላ በሰላም ይድረሱና ደግሞ ቪዲዮ አብረን እንሰራላችኋለን። ሌላ ምንም አልላችሁም። ጸሎት አድርጉ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባባይ